በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሞ የአባቶቻችን አምላክ ቅዱስ እግዚአብሔር በኃጢአት በጨረስነው በፈጸምነው ዕድሜያችን ላይ ይችን ዕለት ይችን ሰዓት ሰጥቶ ይህንን ታላቁን በዓል እንድናከብር የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንግዲህ እግዚአብሔር አምላክ ቢወድና ቢፈቅድ ይህንን ክብረ በዓል አስመልክቶ እጅግ በጣም ለተወሰነ ደቂቃ የእግዚአብሔርን ቃል እንማማራለን። የምንማማርበት የትምህርታችን ርዕስም የሆነው በዚህ በትንቢተ ኢሳይያስ ምዕራፍ 48 ቁጥር 20 ላይ ተመዝግቦ የምናገኘውን ኃይለ ቃል አንስተን እንማማራለን። ቃሉ እንደዚህ ይላል፣ ጻኡ እምባቢሎን፣ ከባቢሎን ውጡ። ጻኡ እምባቢሎን። ይህንን ኃይለ ቃል የተናገረው ሰማይን ያለ ባላ ምድርን ያለ ካስማ የፈጠረ የፍጥረታት ባለቤት የፍጥረታት ንጉሥ የፍጥረታት ጌታ መላካችን ቅዱስ እግዚአብሔር በነቢዩ በኢሳይያስ ላይ አድሮ የተናገረው ቃል ነው። የትምህርቱ መሰረታዊ ዓላማ ያለ እግዚአብሔር የሆነ ክብር ሁሉ መጨረሻው ጥፋት መሆኑን ማሳወቅና ማስረዳት ይሆናል። በዚህ ትምህርት ውስጥ እግዚአብሔር እንደወደደና እንደፈቀደ መጠን 3 ነገሮችን እንመለከታለን። የመጀመሪያው የታሪክ ዋና ክፍል የሆነው የናምሩድን ታላቅ መሆን እንዲሁም ደግሞ ከእግዚአብሔር ጋር መዋጋት፣ በመጨረሻው ከእግዚአብሔር ጋር መዋጋት የሚያስከትለውን ውጤት የሚያመጣውን ውጤት ባቢሎን የሚለውን እንመለከታለን። በዛሬው ዕለት አጋዕዝተ ዓለም ቅድስት ሥላሴ በኃጢአት የተገነባውን የሰናዖርን ግንብ ያፈረሱበትና አንድነትና ሦስትነታቸውን የገለጹበት ታላቅ በዓል ነው። በዓሉንም አስመልክቶ ያ እግዚአብሔር ያልከበረበት ከተማ ያ እግዚአብሔርን ለመውጋት የተገነባው ግንብ ፈርሶ ቋንቋቸው ተደበላልቆ ባቢሎን የሆኑትን የነዚያን የናምሩዳውያንን ታሪክ በጥቂቱ እንመለከታለን። በመጀመሪያ ስንመለከት ይህ የታሪክ ዋና ክፍል የሆነውን ናምሩድን እናያለን። መጽሐፍ ቅዱስ ስለ ናምሩድ ብዙ ነገር ይነግረናል። በተለይ ስለ ታላቅነቱ፣ ስለ ኃያልነቱ፣ በሰዎች ዘንድ ስላለው ክብር፣ በሰዎች ዘንድ ስላለው ከፍታ ይነግረናል። በዚሁ በኦሪት ዘፍጥረት ምዕራፍ 10 ቁጥር 8 እስከ 10 ላይ ስናነብ እንደዚህ የሚል ቃል አለ። ኩሽም ናምሩድን ወለደ፣ እርሱም በምድር ላይ ኃያል መሆን ጀመረ፣ እርሱም አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ከተባለ ይለናል። እንደ ናምሩድ ያለ አዳኝ፣ እንደ ናምሩድ ያለ ኃያል ማን አለ? በእግዚአብሔር ፊት እንደሱ ያለ ታላቅ የለም። በእግዚአብሔር ፊት እንደርሱ እንደ ናምሩድ ያለ ኃያል አዳኝ ሰው የለም ተብሎ ተነገረለት ይለናል። በናምሩድ ዘመን ከነበሩ ሰዎች ሁሉ ናምሩድ በኃይል በአደንና በጦር የበረታ ነበረ። አለቃቸው አድርገውት ነበረ። በትርጓሜ ሊቃውንቱ ሲናገሩ ስለ ናምሩድ ታላቅነት፣ ኃያልነት፣ አለቃነት ሲናገሩ
ራሱን ንጉሥ እንዳደረገና ብዙዎች እንደተከተሉት የትርጓሜ መጽሐፍ ይነግረናል። እንደ ናምሩድ ያለ በእግዚአብሔር ፊት ኃያል፣ እንደ ናምሩድ ያለ በእግዚአብሔር ፊት አዳኝ፣ እንደ ናምሩድ ያለ በእግዚአብሔር ፊት በጦር የበረታ የለም፣ ታላቅ ሰው ነው ተብሎ የተነገረለት ይህ ሰው ያ ታላቅነቱ፣ ያ ኃያልነቱ፣ ያ በጦር አዳኝ በጦር የበረታ መሆኑ ክብሩ ግን ለራሱ እንጂ እግዚአብሔር እንዲከብርበት አልሆነም። ታላቅነቱ፣ ኃያልነቱ ለእግዚአብሔር ክብር ለመሆን አልቻለም። በእርሱ ታላቅነት የእግዚአብሔር ክብር አልተገለጠም። ታላቅነቱ ለእርሱ ብቻ ነበር። ኃያልነቱ ለእርሱ ብቻ ነበር። አዳኝነቱ ለእርሱ ብቻ ነበር። ኃያል ያደረገው እግዚአብሔር አልተመሰገነበትም። አዳኝ ያደረገው እግዚአብሔር አልተመሰገነም። በጦር የበረታ እንዲሆን ከዘመኑ ከነበሩ ሰዎች ሁሉ ብርቱ እንዲሆን ያደረገው ብርቱ እግዚአብሔር ግን አልተመሰገነም ነበር። ዛሬ ላይ ብዙ ሰዎች ባላቸው ዕውቀት፣ ባላቸው ሀብት፣ ባላቸው ቁስ ሁሉ እግዚአብሔር እንዲከብር የማይፈልጉ፣ ባለ ዕውቀት ያደረጋቸው እግዚአብሔር ይመስገን እንዳይባል፣ ባለጠጋ ያደረጋቸው እግዚአብሔር ይመስገን እንዳይባል የማይፈልጉ፣ ክብሩን ሁሉ ለራሳቸው መውሰድ የሚፈልጉ እንደ ናምሩድ ያሉ ናምሩዳውያን በዘመናችን በዝተዋል። ናምሩድም ታላቅነቱ፣ ኃያልነቱ፣ ብርቱነቱ ለራሱ እንጂ የእግዚአብሔር ክብር አልተገለጠለትም። በመጽሐፍ ቅዱስ ብዙ ሰዎች ታላቅነታቸው እግዚአብሔር ከብሮበታል፣ ኃያልነታቸው እግዚአብሔር ተከብሮበታል፣ ብርቱነታቸው እግዚአብሔር ከብሮበታል። በዚህም የምናነሳው ለምሳሌ የሆነን ዘንድ በዚህ በሉቃስ 1 ቁጥር 15 ላይ ተመዝግቦ የምናገኘው አንድ ሰው አለ። መልአኩ ቅዱስ ገብርኤል ዘካርያስን ልጅ ትወልዳለህ ብሎ ባበሰረው ጊዜ የሚወለደው ልጅ ምን አይነት እንደሆነ ለካህኑ ዘካርያስ ሲነግረው እንደዚህ ብሎት ነበር። በጌታ ፊት ታላቅ ይሆናል፣ የወይን ጠጅም እና የሚያሰክር መጠጥ አይጠጣም፣ ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ተብሏል። በጌታ ፊት ታላቅ ይሆናል የተባለው መጥምቅ መለኮት ቅዱስ ዮሐንስ ነው። ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ ሴቶች ከወለዷቸው መካከል እንደ ዮሐንስ ያለ አልተነሳም ብሎ ተናግሯል። ታላቁ መጥምቀ መለኮት ቅዱስ ዮሐንስ ግን እንደዚህ በሰዎች ዘንድ ክብሩ ከፍ ያለ ሆኖ ሰዎች እያከበሩት፣ ሰዎች እያመሰገኑት አንተ ክርስቶስ ነው ወይ ብለው ሲጠይቁት እንኳን ይህን ያህል ቦታ ሰጥተውት እርሱ እንደዚህ ነው ያለው፣ እኔ ክርስቶስ ስለሆነ ይቅርና የእርሱን የጫማውን ጠፍር ልፈታ የማይገባኝ ነኝ ብሎ የእርሱ ክብር እግዚአብሔር እንዲከብርበት፣ የእርሱ ታላቅነት እግዚአብሔር እንዲከብርበት ተናግረዋል። ወገኖቼ ለእኛ ምሳሌ ሊሆን የሚገባው ናምሩድ ሳይሆን መጥምቀ መለኮት ቅዱስ ዮሐንስ ነው። ምክንያቱም ታላቅነቱን እግዚአብሔር ስለከበረበት፣ ኃያልነቱን እግዚአብሔር ስለከበረበት፣ በሰዎች ዘንድ ያለውን ትልቅ ቦታ እግዚአብሔር ስለተመሰገነበት እሱ ነው ምሳሌያችን። ናምሩድ ግን ያንን አልፈለግም። ታላቅነቱ ለራሱ፣ ኃያልነቱ ለራሱ፣ ብርቱነቱ ለራሱ እንደነበር ይነግረናል። ነገር ግን ፍጻሜው ጥፋት ነው የሆነበት ናምሩድ። በእግዚአብሔር ፊት እንደሱ ያለ ታላቅ የለም ተብሎ ቢነገርለትም መጨረሻው አላማረም። ወደ ሁለተኛው ነጥብ እንሻገር። ሁለተኛው ነጥብ ከእግዚአብሔር ጋር መዋጋት ነው። ኃያልነቱን ያልተጠቀመው ናምሩድ፣ ታላቅነቱን ያልተጠቀመበት ናምሩድ፣ እግዚአብሔር እንዲከብር ያልፈለገው ናምሩድ ራሱን አለቃ አድርጎ ብዙ ሰዎች እሱን ተከትለው በትርጓሜ ሊቃውንቱ እንደሚነግሩ እንደዚህ ይላሉ። ሰዎች አባቶቻችን እኮ በማየ አይ የጠፉት፣ በንፍር ውሃ የጠፉት፣ የሚከለሉበት፣ የሚደበቁበት፣ የሚጠጉበት ግንብ ስላልሰሩ ነው። ያ ያጠፋቸው ደግሞ እርሱ በሰማይ ያለው ነው። ስለዚህ ግንብ እንስራ፣ ሰርተንም የአባቶቻችንን ያጠፋው የገደለውን እናጥፋዋሉ። ከእግዚአብሔር ጋር ለመዋጋት መንገድ ጀምረው ይለናል። ይህንን ኦሪት ዘፍጥረት
ምዕራፍ 11 ቁጥር 1 ጀምረን ስንመለከት እንደዚህ ይላል። በምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ ይለናል። ያ በንፍር ውሃ አባቶቻችን ያጠፋው እግዚአብሔር ነው። ስለዚህ የንፍር ውሃ ቢመጣ ምንሸሸግበት፣ ምንደበቅበት፣ ምንጠጋበትን ግንብ እንስራ ብለው ግንብ የሚሰሩበትን ቦታ ፈልገው ያንን ሰፊውን ሜዳ ሰናዖር ጋር ሄዱ። ሰናዖርን አገኙ፣ በዚያም ተቀመጡ። እርስ በርሳቸውም እንደዚህ አሉ፣ ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡብም እንደ ድንጋይ ሆነችላቸው፣ የምድርም ዝፍት እንደ ጭቃ ሆነችላቸው ይላሉ። ግንብ መስራት የፈለጉት ማያይ አባቶቻቸውን ስላጠፋ አሁንም ድንገት ማያይ ቢመጣ የምንሸሸግበት ብለው ነበር። አባቶቻችንን የገደለውን እግዚአብሔርን ወቅተን እናጥፋው እንግደለው ብለው ሎቱ ስብሐት ክብር ይግባውና ከእግዚአብሔር ጋር ሊዋጉ እግዚአብሔርን ሊገጥሙ ወደዱ ፈለጉ ይለናል። የምድር ዝፍት እንደሆነ ያንን ጡብ ሰሩ፣ ግንቡንም መገንባት ፈለጉ። እንዲህም አሉ፣ ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድርም ሳንበተን ስማችንን እናስጠራ። ሳንጠፋ ሳንበተን ስማችንን የሚያስጠራ ከሞትን በኋላ እንኳ ስማችን እንዳይጠፋ ናምሩዳውያን ይህንን ግንብ ገነቡ ተብሎ እንዲነገርላቸው ታላቅ ግንብን መገንባት ፈለጉ። ነገር ግን የማዋጣ ሥራ ነበር የጀመሩት። ማያዛልቃቸውን ነገር ነበረ የጀመሩት። እንደዚህ ይለናል አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ላይ ስንመለከት እንደዚህ ይላል፣ ከእግዚአብሔር ጋር የሚጣሉ ሁሉ ይደቃሉ፣ በሰማይም ያንጎደጉድባቸዋል ተብሏል። ከእግዚአብሔር ጋር የሚጣሉ ይደቃሉ። እነዚህ ሰዎች ኑ ጡብ እንስራ፣ ራሱ ወደ ሰማይ የሚደርስ ግንብ እንስራ የተባባሉት ከእግዚአብሔር ጋር ለመዋጋትና ያለ እግዚአብሔር ወይም እግዚአብሔርን ለመግደል ታላቅ የመሆን ሁሉ የሁሉ የበላይ የሁሉ ፈላጭ ቆራጭ ለመሆን ነበረ ጡብ የሰሩት። ከእግዚአብሔር ጋር ተዋክተው እግዚአብሔርን ከዙፋኑ አውርደው አጥለው እነርሱ ያለምንም ከልካይ ለመኖር ነበረ። ነገር ግን መጽሐፍ እንደሚነግረን ከእግዚአብሔር ጋር የሚጣሉ ይደቃሉ ተብሏል። ከእግዚአብሔር ጋር የሚዋጉ ይወድቃሉ። ምክንያቱም እግዚአብሔርን ተዋክቶ ድል የነሳ የለም። እግዚአብሔርን ተጣልቶ ያሸነፈ የለም። ከእግዚአብሔር ጋር ታግሎ የጣለ ያሸነፈ አንዳች ሰው የለም። እንደዚሁም በሁለተኛ ዜና መዋዕል ምዕራፍ 13 ቁጥር 12 ላይም እንደዚህ የሚል ቃል ተጽፏል። እነሆ እግዚአብሔር በእኛ ላይ አለቃ ነው። አዎ ሰዎች እግዚአብሔር ናምሩዳውያን እግዚአብሔር አለቃቸው ሆኖ ሳለ ናምሩድን አለቃ አደረጉ። መለከቱንም የሚነፉ ካህናቱ ከእኛ ጋር ናቸው፣ በእናንተ ላይም ይጮኻሉ። የእስራኤል ልጆች ሆይ አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጓል። የማይበጃቸውን የማይጠቅማቸውን የማያዘልቃቸውን ነገር ከእግዚአብሔር ጋር መዋጋትን ናምሩዳውያን ጀመሩ። መጽሐፍ እንደሚነግረን አይበጃችሁምና ከእግዚአብሔር ጋር አትጣሉ አትዋጉ ተብሏል። ምክንያቱም እሱን ማሸነፍ ስለማይቻል። አሁን ናምሩዳውያን ጡብ ሰርተው እግዚአብሔርን ወክተው ስማቸውን ለማስጠራት ፈለጉ። ነገር ግን ያ የማይሆን ነገር ነው። ዛሬም ያለ እግዚአብሔር የሚደረግ ሩጫ አለ። እግዚአብሔርን ሳንይዝ የምንሮጠው ብዙ ሩጫዎች አሉ። ያለ እግዚአብሔር የሚሰራ ስራ አለ። ያለ እግዚአብሔር የሚኖር ሕይወት አለ። ያለ እግዚአብሔር የሚደረግ ድርጊት አለ። ያ ድርጊት ተመሳሳዩ ውጤቱ እንደ ናምሩዳውያን ተመሳሳይ ነው ውጤቱ። ያለ እርሱ ምንም ማድረግ አንችልም። ያለ እርሱ የምንሮጠው ሩጫ፣ ያለ እርሱ የምንኖረው ሕይወት፣ ያለ እርሱ የምናደርገው ስራ፣ የምናደርገው ድርጊት እንደ ባቢሎን ሰዎች መሆን ነው። መደባለቅ፣ መበታተን። ስማችንን ተክላለን ስንል ስማችን እንዲጠፋ እናደርገዋለን። መዝሙረኛው ዳዊት በመዝሙር 127 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ነው የተባለው። አዎ እነርሱ ያለ እግዚአብሔር ሊገነቡ ነበር፣ ሊሰሩ ነበረ። ግን እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለውን ቃል ልብ አላሉም፣ አላስተዋሉም።
አዎ እግዚአብሔር ካልሰራ ስራችን በረከት የለውም። እግዚአብሔር ካልጠበቀ መጠበቃችን፣ መትጋታችን፣ መልፋታችን ዋጋ የለውም። በነገሮች ሁሉ እግዚአብሔር ከኛ ጋር እንዲሆን በስራችን፣ በሕይወታችን፣ በጤናችን፣ በመላው ሕይወታችን እግዚአብሔር ከኛ ጋር እንዲሆን መጸለይ እንጂ እግዚአብሔርን ከሕይወታችን አስወጥተን የምንኖረው አንዳች ሕይወት የለንም። ናምሩዳውያን ከእግዚአብሔር ጋር መዋጋት ጀመሩ። መጨረሻቸውም ባቢሎን ሆነ ይለናል። ወደ መጨረሻው ነጥብ እንለፍ። መጨረሻው ባቢሎን እንመለከታለን። የናምሩድ ታላቅነት እብሪትና የሰናዖር ስም የማስጠራት ህልማቸው መጨረሻው ባቢሎን ሆነ። ናምሩድ ስሙን ለማስጠራት ነበረ አለቃ ሆኖ ብዙ ሰዎች ብዙ ህዝብ ከኋላው አስከትሎ ስሙን የሚያስጠራ ለዘላለም ስሙ እየተነሳ የሚኖርበትን ታላቅ ግንብ ለመገንባት ሄዶ ነበረ። ያ ግን እብሪትና ህልም ባዶ ሆኖ ቀረ። ባቢሎን ሆነ፣ ተደባለቀ። ባቢሎን ማለት ድብልቅልቅ መበታተን ማለት ነው። ከእግዚአብሔር ጋር በመዋጋት ያተረፉ ስም መጥፋት ነው። እነሱ ስም እናተርፋለን ብለው ነበረ፣ ስማችንን እንተክላለን ብለው ነበር። ነገር ግን ስማቸው ጠፋ፣ ስም አጠራራቸው ጠፋ፣ ተበታተኑ፣ ተደባለቁ ይለናል መጽሐፍ። ከዚህ በኋላ ነው ባቢሎናውያን ወይም ናምሩድ የተከተሉ ናምሩዳውያን ይህንን ግንብ ለመስራት በጀመሩ ጊዜ አጋዕዝተ ዓለም ቅድስት ሥላሴ እንደዚህ አሉ ይለናል። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። ስለዚህ ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ሁሉ ቋንቋ ደባልቋልና። ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ፣ አንዱ የአንዱን ቋንቋ እንዳይሰማው ቋንቋቸውን በዚያ እንደባልቅ። ምክንያቱም እግዚአብሔር ሊወጉ ነዋ የተሰሩት፣ ስማቸውን ለመትከል ነዋ። ያለ እግዚአብሔር ነው ሊሰሩ የተነሱት። ያለ እግዚአብሔር ነው ብርቱ መሆን የፈለጉት። ያለ እግዚአብሔር ነው ስማቸውን ማስጠራት የፈለጉት። ስለዚህ አጋዕዝተ ዓለም ቅድስት ሥላሴ ኑ እንውረድ፣ አንዱ የአንዱን ቋንቋ እንዳይሰማ ቋንቋቸውን በዚያ እንደባልቅ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ሁሉ ቋንቋ ደባልቋልና ይለናል። ከፍለን ስንመለከት እንደዚህ ይላል። እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ምክንያቱም አንድ ቋንቋ ናቸው፣ አንድ ነገር ናቸው። አንድ ቋንቋ እንናገራለን ብለው አንድ ነገር ነን ብለው እግዚአብሔር ላይ አብረው ተነሱ፣ እግዚአብሔርን ለማጥፋት ተነሱ። ነገር ግን ማይሆን ነበረ። ያ እብሪታቸው፣ ያ ስም የማስጠራት ህልማቸው ባቢሎን ሆነ፣ ተደባለቁ፣ ቋንቋቸው ተደባለቀ። ግንቡን ለመስራት በጀመሩ ጊዜ አንዱ አካፋ ሲጠይቀው ሌላው ድንጋይ ይሰጠዋል፣ ውሃ ሲጠይቅ ጭቃ ይሰጠዋል። ስለዚህ መደማመጥ ስላቆሙ ግንቡን መስራት አቆሙ ይላል። እግዚአብሔርም ያን ግንብ እንዳያመልኩት በንፋስ ጠራርጎ የኃጢአት ግንብ አፈራረሰው፣ ጣለው ይለናል። አዎ በዛሬው ዕለት በኃጢአት የተገነባው የባቢሎን ግንብ መፍረሱን በዚህ ልክ ተመልክተናል። ሁለተኛው ደግሞ አጋዕዝተ ዓለም ቅድስት ሥላሴ በዚሁ በኃጢአት የተሰራውን ግንብ ካፈረሱ በኋላ አንድነትና ሶስትነታቸውን ገልጠዋል። እንዲህ ብለው ኑ እንውረድ፣ አንዱ የአንዱን ቋንቋ እንዳይሰማ ቋንቋቸውን በዚያ እንደባልቀው ብለው እግዚአብሔርም አለ ይላል። አንድነቱን ሲናገር ኑ እንውረድ፣ ሶስትነታቸውን ሲያጠይቅ ሥላሴ በስም በአካልና በግብር ሶስት ናቸው። በስም የስም ሶስትነታቸው አብ ወልድ መንፈስ ቅዱስ ማለት ነው። የግብር ሶስትነታቸው አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ማለት ነው። የአካል ሶስትነት ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው ይለናል። ስለዚህ የእግዚአብሔር አንድነትና ሶስትነትን በዚህ ተገልጧል። አንድነታቸው ደግሞ በመለኮት በፈቃድና በስልጣን በምክር አንድ ናቸው። ስለዚህ የዛሬው ታላቅ በዓል በኃጢአት የተገነባው የባቢሎን ግንብ መፍረሱና የአጋዕዝተ ዓለም ቅድስት ሥላሴ አንድነትና ሶስትነት መገለጡን በስፋት
ምንመለከትበት ዕለት ነው። ስለዚህ ከናምሩዳውያን ሕይወት የምንማረው ከባቢሎን ሰዎች ሕይወት የምንማረው ያለ እግዚአብሔር የሚኖር ሕይወት፣ ያለ እግዚአብሔር የሚሰራ ሥራ፣ ያለ እግዚአብሔር የሚደረግ ድርጊት መጨረሻው መበታተን፣ መከፋፈል፣ መደባለቅ መሆኑን። ስለዚህ ከዚህ ታሪክ ተምረን በሕይወታችን፣ በጤናችን፣ በሥራችን ሁሉ እግዚአብሔርን አስቀድመን ሕይወታችን እንዲቃና እንዲሳካ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ከባቢሎን ውጡ። አዎ እግዚአብሔር ከማይከብርበት ቦታ ውጡ። እግዚአብሔር ከማይመሰገንበት ቦታ ውጡ። እግዚአብሔር ስሙ ከማይነሳበት ከዚያ ቦታ ውጡ። ምክንያቱም እግዚአብሔር የማይከብርበት ቦታ ለኛ ክብር መሆን ስለማይችል። ስለዚህ ጻኡ እምባቢሎን ያስተማረን፣ የመከረን፣ የገሰጸን ልዑለ ባሕሪ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።